የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ችግር ፈቺ በሆኑ የጥናትና ምርምር ስራዎቹ ማህበረሰቡን ተጠቃሚ እያደረገ መሆኑን ገለጸ። ዩኒቨርሲቲው ተግባራዊ ባደረገው ፕሮጀክት ስራ ያልነበራቸው ሰዎች የተፈጥሮ ማዳበሪያን እያዘጋጁ ተጠቃሚ እንዲሆኑ አስችሏል። ዝርዝሩን ዋለልኝ ታምር አዘጋጅቷል። ወይዘሮ ብርቱካን ቦጋለ በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ መቅደስ የአዴቴና ጓደኞቻቸው ህብረት ሽርክና ማህበር አባል ናቸው። እነ ወይዘሮ ብርቱካን ታዲያ የተፈጥሮ ማዳበሪያን በማምረት ስራ ላይ ተሰማርተው ውጤታማ መሆናቸውን ነው የሚገልጹት። ያው ስልጠናውን ያዘጋጀ አመቻቸልን አዲስ አበባ ሳይንስና ቴክኖሎጂ ነው። በሙያ ገዛ ያረጉናል፣ በማቴሪያልም ገዛ ያረጉናል። አስቱ ወረዳውም እንደዛው ከጀመርን አንድ አመታችን ነው እና ጥሩ እየሄድን ነው፣ እየሸጥንም ነው። ገቢ ማግኝተንበት መንግስትም ኢምፖርት የሚያደርገውን ወደፊት ራያችን ኢምፖርት የሚያደርገውን ለመቀነስ ወደ 7 ጊዜ ሸጠናል። ወደ 25300 ቶን ያህል ሸጠናል እስካሁን ድረስ። ያሁንም እየሸጥን ነው። ይህ ምርት ለሽያጭ የደረሰ ነው። ለነ ወይዘሮ ብርቱካን በዚህ ዘርፍ መሰማራትና ውጤታማነት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ሚና ዋናው ነው። በአካባቢ ላይ ያለውን ፕሮጀክት ቀርጾ ምን ሰራቸው ስራዎች ሰፊ ተሰርቷል። ከዚህ በፊትም አሁንም በዚህ አመት እየተሰሩ ያሉ ፕሮጀክቶች አሉን። ከነዚህ መካከል አንዱ የደረቅ ቆሻሻ አያያዝና መልሶ መጠቀም የሚለው ማህበረሰብ ላይ ያለውን ችግር በባለሙያ ተጠንቶ መጥቶ ፕሮጀክቱ ፈንድ ተደርጎበት እየተሰራ ያለ አሁንም አልቆ ስራው አልቆ ወደ ማህበረሰብን ወደ ስራ ያስገባንበት ጊዜ ነው ያለው። ቆሻሻ ወደ ረጴ ወይ ወደ ማከማቻ ኤሪያ ከመሄድ ይልቅ ሁሉም በየጓሯቸው ኮምፖስት እየሰሩ እንጠቀማለን። ይሄን ደግሞ ስልጠና የበለጠ ነዋሪዎችን እየቀስቀሰው ከየቤታቸው ከየብሎኩ ከየመንደሩ ሳይንስና ቴክኖሎጂ ትልቁን እገዛ ወስዶልናል ለኛ ማለት ነው። ዩኒቨርሲቲው ይህንን ፕሮጀክት አዘጋጅቶ አካባቢንና ህብረተሰቡን ተጠቃሚ አድርጓል። አንደኛ ሰስተነብል ነው። በቀላሉ ምንም አይነት የቆሻሻ ወጪዎችና የኬሚካል ብክለት የለውም። አገር ውስጥ የተመረተ ነው። ንጹህ ነው። አንደኛ አካባቢያችንን እያጸዳን መልሰን የምንጠቀመው ለኮሪደር ልማቶች እንዲሁም ለዩኒቨርሲቲው ለራሱ ዩኒቨርሲቲ ውስጥ ላሉት አትክልቶችና ሳሮች መጠቀም በቀላሉ ስለሚያስችል ይሄን ፕሮጀክት የቀረጥኩት ስለዚህ ነው። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲም ከሌሎቹ ተግባሮቹ ባሻገር በአካባቢው ለሚስተዋሉ የህብረተሰብ ችግሮች መፍትሄ የሚሰጡ የምርምር ውጤቶችን እየሰራ መሆኑን ያስታወቀው ተለይተው ከመጡት በጣም አንገብጋቢና የኛን ኢምፓክት ፉል የሆነ ውጤት ሊያመጡ የሚችሉትን ስራዎች ለይተን ለመጡት ድጋፍ አድርገን መልሰን ለማህበረሰቡ አገልግሎት እንዲሰጡ እናደርጋለን። የሳይንስ ባህል ለምሳሌ አንደኛው ነው። ስቴም ሰንተር እዚህ ያለን ከአካባቢው ያሉ ትምህርት ቤቶችን መደገፍ፣ ምክንያቱም ከታች ሲማሩ ነው ሳይንስን ወደው ኢንጂነሪንግን ወደው እኛ ጋር ሊመጡ የሚችሉት። በከፍተኛ የትምህርት ተቋማት እየተሰሩ ያሉ ችግር ፈቺ የምርምር ውጤቶች አብዛኞቹ በግብዓት እጥረት ምክንያት ተግባራዊ እንደማይሆኑ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እንግዳ ይናገራሉ። የምንሰራቸው ነገሮች አሉ፣ በወረቀት የሚቀሩ አሉ። አሁን አብዛኞቹ የኛ አፕላይድ ሪሰርቾች እንዲሆኑ ነው የምንፈልገው። የሚሰራ የሚተገበርና የንዛን ችግር የሚፈታ ብለን ነው የምናስገድደው። ፈንዳሜንታል ሪሰርች የዛኑ ያህል ያስፈልጋል። ምንም እንኳን ዛሬ ማናቸው ቢሆንም ለነገ ቴክኖሎጂ ውጤት የሚሆኑ ናቸው። ፈንዳሜንታል ሪሰርቾችም ልንሰራባቸው የምንፈልጋቸው እንደ አድሪኖ ሴንሰር የመሳሰሉ ነገሮች በቀላሉ ሀገር ውስጥ አለመገኘታቸው አንደኛው ችግር ነው ማለት ነው። ያንን ነገር ግን ይሄ ዘላቂ ችግር አይደለም፣ ጊዜያዊ ችግር ነው። እነዚህ ነገሮች ወደ ሀገር በሚገቡበት ጊዜ የበለጠ ውጤታችንን ወደ ውጭ እናወጣለን የሚል እምነት አለኝ። የማህበረሰቡን ችግር የሚፈቱና ፈጠራን የሚያበረታቱ በጤና በግብርናና በአፈር ጥበቃ ስራዎች በኢትዮጵያውያን የተሰሩ የጥናትና የምርምር ውጤቶች ተቀባይነትን አግኝተው እየተተገበሩ መሆኑ ይታወቃል።